ሌሊት እኮ ነው ተነስተው ሁሉም ገፍላ ላይ ባለበት ተነስተው ያ ረብ ይላሉ ጌታቸውን ይጠራሉ ያ ፈታህ ይሉታል ጌታዬ ክፈትልኝ ይላሉ ችግሮችን በሙሉ አንሳልኝ ይላሉ የዱንያም ያኸራም ወደ አላህ ይጮሃሉ خوفا وطمعا ይፈራሉ አላህን ተስፋም ያደርጋሉ በሁለት ክንፍ ነው የሚበሩት ሙእሚኖች አወል ሰፍ ላይ የማይለይ ሆኖ ባህሪው አስቸጋሪ ከሆነ ጥያቄ ምልክት ውስጥ ነው ያለው በጣም እኮ ዓቢድ ነው እሱ አላህ Subhanahu Wa Ta'ala በጣም ይገዛል ግን ከሱ ጋር በገንዘብ እንዳትገናኝ ከተባልክ አለቀ ማለት ነው አንድ ሙስሊም ሊኖረው የሚገቡ ባህሪዎች አሉ 10 ባህሪያት አሉ እነኚህን 10 ባህሪያት ፈጠን ብዬ ጠቀስ አድርጌ የተወሰነ ማብራሪያ ጋር አነሳለሁ ኢንሻአላህ 10ሩ ላይ በድር ምን ያክሉን አሟልቷል ብዬ ልጠይቅ ራሴ መሐመድ ምን ያክሉን አሟልቻለሁ ብለ ጠይቅ የቱን ይዤዋለሁ ምን ይጎለኛል እንድንል እንፈልጋለሁ ኢንሻአላህ ሁላችንም ይሄንን ትምህርት ሳቀርብ ለራሴም ጭምር እኔ እነዚህ ነገሮች አሟልቻቸው አይደለም አብረን ግን አሟላቸዋለን ኢንሻአላህ ዝግጁ ነን አሉ የነፍስ ወከፍ የቤት ስራ ነው ማለት ነው ኢንሻአላህ የመጀመሪያው እምነታችን የጠራ መሆን መቻል አለበት አቂዳችን ከተለያየ አይነት የተሳሳተ አመለካከት የጠራ መሆን መቻል አለበት ነብዩ ሰለላሁ ዐለይሂ ወሰለም ተልከው ሲመጡ እምነትን ማስተካከል ዋነኛ የመጀመሪያ ግባቸው አን ይዕቡዱላህ አላህን ወህደሁ ላ ሸሪከ ለህ ብቸኛ አድርጎ አላህ Subhanahu Wa Ta'ala ማምለክ እምነትን ፍጹም ለሱ ብቻ ማድረግ የመጀመሪያው ስራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ነቢያቶችም የተላኩት ለዚሁ ዋነኛ ዓላማ ይህ የመጀመሪያ መሰረታዊ ስራ ሆኖ መታየት መቻል አለበት እምነታችንን በደንብ ማጥራት ያስፈልጋል ኢንሻአላህ ተዓላ ሁለተኛው እምነት ብቻውን ትርጉም የለውም ምን ሊከተለው ይገባል ዒባዳ ያስፈልገዋል አላህ Subhanahu Wa Ta'ala ልናመልክ ደግሞ ይገባላል አምላኪዎች መሆን አለብን የአላህ ተገዢዎች መሆን አለብን ኢማን የሚገለጸው በዒባዳ ነው ኢማን ብቻውን ኢድዓ ነው እኔ እንዲህ ነኝ ነው የሚባለው እሺ ያን እንዲህ ነኝ ያልከውን ምን ሰርተሃል ይህን ጥያቄ ራስን መጠየቅ ያስፈልጋል እሱን አይደለም ምን ያክል ነኝ ዒባዳ ላይ ሰላቴ ላይ እንዴት ነኝ ጾም ላይ እንዴት ነኝ ዚክር ላይ እንዴት ነኝ እንደው ከሌላ የተወሰነች እጣለኝ ወይስ ዝም ብዬ እንደው ፈጅሩም አንዳንዴ ያመለጠኝ ነው ወይስ ከፈጅር በፊት ቀደም ብዬ ተነስቼ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ليلي تكونوا تنستوا كلهم غفل علي بالبت تنستوا يا ربي